ከውሃና ከመንፈስ መወለድ ብሎ ያስተማረው ጥምቀትን ነው። ይህንን ወንጌል ክርስትና ስታነሳ ታነቧለች ቤተክርስቲያናችን። ያው አልሰማችሁትም፣ የዛን ቀን ቢዚ ሆናችሁ ነው እንጂ ክርስትና የተነሳችሁ ቀን ተነቧል። ይሄ ወንጌል ሐሳባችሁ ሌላ ቦታ ነበር ያን ቀን እንጂ ተነቧል። የመጀመሪያ የሰማነው ቤተክርስቲያን መተን የሰማነው ወንጌል እኛ ባንሰማው ነፍሳችን ሰምታለች። አትሰማም? ትሰማለች፣ ታውቀዋለች። ሲነበብ የሆነ ነገርማ መንቀሳቀሱ አይቀርም። ሆድ ውስጥም ሆኖ ያስታውሳል ሕፃን በነገራችን አይደለም ያቀርቶ ማለት። ስለዚህ ይሄ ወንጌል ተነቦ ነው ሁላችን ክርስትና የተነሳ ነው። ሰው ዳግመኛ ከውሃና ከመንፈስ አለ። ስንተኛ ጊዜ? ዳግመኛ ማለት ለስንተኛ ጊዜ ማለት? ከዚህ በፊት ተወልዷል ማለት ነው አይደል? መቼ ነው የተወለድነው? አባቶቻችን እቺን ዳግመኛ ሲተረጉሙ የተካከለ ዳግመኛና ያልተካከለ ዳግመኛ ይላሉ። እኩል የሆነና እኩል ያልሆነ ዳግመኛ። እኩል የሆነ ዳግመኛ የሚባለው ሰው አስቀድሞ በተፈጥሮ በጥንተ ተፈጥሮ እግዚአብሔር አዳምና ሔዋንን ሲፈጥራቸው የማን ልጆች ሆነን የተፈጠረው? ነን አይደለን? በጸጋ ማለት ነው። የእግዚአብሔር ምኖች ነን። የባህሪ ልጆቹ አይደለን። የባህሪ ልጁ እግዚአብሔር ወልድ ማለት ነው። የእግዚአብሔር ልጅ በባህሪው ወልድ ብቻ ነው። የእግዚአብሔር ልጅ እግዚአብሔር ስለሆነ የሰው ልጅ ሰው ነው። የእንስሳም ልጅ የእግዚአብሔር ልጅ የባህሪ ልጁ እግዚአብሔር ነው። ስለዚህ እኛ የባህሪ ልጆቹ አይደለም፣ የጸጋ ልጆቹ ነን። በአዶፕሽን ነው ታውቃላችሁ ነው አይደለም? ስፒሪት ኦፍ አዶፕሽን የምንወለድበት መንፈስ ሰጠህን የሚለው የቅዱስ ጳውሎስ ቃል ሂዱ አንብቡት። እንግሊዘኛ ስለሆነ ግራ ይግባችሁ። አዶፕት ተደርገን ነው፣ የባህሪ ልጆች አይደለም። ልጆቹ ተብለን እንድንጠራ ስልጣንን ሰጠን ማለት ፈቀደልን። በባህሪ ግን እኛ የእግዚአብሔር ልጆች አይደለንም። እኛ የእግዚአብሔር ልጆች ነን ማለት እግዚአብሔር ሰው ነው ማለት ይሆናል። ገብቷችኋል አይደል? ወይም እግዚአብሔርን ፍጡር ነው ማለት በባህሪው አይደለም። ሰው የሚወልደው የባህሪ ልጁን ነው። ልክ እንደሱ ምን የሆነ ሰው የሆነ እንስሳ የሚወልደው ልክ እንደሱ የባህሪ ማለት የጸባይ አይደለም። ባህሪየ ሰብ ሰው 7 ባህሪያት አሉት። ከአራቱ ባህሪያተ ስጋ ከእሳት ከነፋስ አይደለ እና ከሶስቱ ባህሪያተ ነፍስ ነው የተፈጠረው። ስለዚህ ልጅ ስንወልድም ልክ እንደኛ 7 ባህሪያት ያሉት ልጅ ነው የምንወልደው ነው አይደለ? ገብቷችኋል አይደለ? እንስሳም ልክ እንደሱ ምንድነው የሚወልደው? እንስሳ ማያስብ በደመ ነፍስ የሚንቀሳቀስ እንስሳ ነው የሚወልደው። የባህሪ ልጁን ራሱን አስመስሎ አሳክሎ ማለት ነው። የእግዚአብሔር የባህሪ ልጅም ወልድ ኢየሱስ ክርስቶስ ብቻ ነው እንጂ ይሄ ስም ለፍጡራን አይገባም። እና አስቀድሞ በተፈጥሮ አዳምና ሔዋን ሲፈጠሩ የእግዚአብሔር ልጆች ሆነው ነው የተፈጠሩት። ይህን ልጅነታቸውን ዕፀ በለስን ሲበሉ አጡት፣ ተባረሩ። የሰው ልጅ ባህሪው ጎሰቆለ፣ ከክብሩ ተዋረደ። ሁለተኛ ጊዜ ይህን ልጅነት ድጋሚ የሚያገኘው መቼ ነው? ከውሃና ዳግመኛ አገኘው ማለት ነው። እኩል የሆነ ዳግመኛ ማለት ቀድሞ በጥንተ ተፈጥሮ የነበረንን ልጅነት ለሁለተኛ ጊዜ ያገኘ ነው። ስለዚህ ዳግመኛ ሲባል ምን የሆነ ነው? እኩል የሆነ ነው። እየሰማችሁ ነው? እኩል ያልሆነ ደግሞ የሚባለው ያልተካከለ ዳግም የሚባለው ከእናት ከአባታችን የተወለድነው ልደት አለ አይደለ? ከስጋና ከደም እሱን ልደት ከዚህኛው ከጥምቀት ጋር ስናነጻጽረው ግን መወለድ አይባልም። እሱን ነው ያነሰ ልደት ነውና ሰው ዳግመኛ ከውሃና ከመንፈስ ካልተወለደ በቀር የእግዚአብሔር መንግስት ሊወርስ አይችልም ብሎ ለኒቆዲሞስ ምስጢረ ጥምቀትን አምላካችን ኢየሱስ ክርስቶስ አስተማረው። ኒቆዲሞስ መጀመሪያ ጠየቀ፣ ተብራራለት። ድጋሚ ግን ይህንን ከውሃና ከመንፈስ ሲለው እንዴት ሊሆን ይችላል አለ ሲል ይህን ጊዜ ክርስቶስ ገሰጸው። የእውቀት ችግር ኖሮብህ ስትጠይቅ ይመልስልሃል እግዚአብሔር። የእምነት ችግር ሲኖርብህ ግን ይገስጽሃል። እንዴት ሊሆን ይችላል ሲለው አንተ የአይሁድ መምህር ስትሆን ይህንን አታውቅም ብሎ ኒቆዲሞስን ዓለም ልሞ ገሰጸው ይላሉ አባቶቻችን። ምን ብሎ ዓለም ልሞ ማለት ክብሩን ጠብቆ አንተ የአይሁድ መምህር ስትሆን ይህን አታውቅም። ይሄ እንግዲህ ክርስቶስ እንዴት መናገር እንዳለ አሁን ሰው መናገር ስትፈልጉ ልንገራችሁ ምን ማድረግ እንዳለባችሁ። አሁን አንተ ትልቅ ሰው አይደለህ ብለህ ብትጀምር ይሰማል አይሰማም? ይሰማል። እኛ ግን ችግራችን ከስድብ ነው የምንጀምረው። ከስድብ ከጀመር ጆሮውን ቆርጠው አይሰማም ከዛ በኋላ ምንም ብትለው ማለት ነው። ስለዚህ ክርስቶስ ዓለም ልሞ አንተ የአይሁድ መምህር ስትሆን እችን ነገር አታውቅምን ብሎ አምላካችን ገሰጸው። በዚህ ስፍራ ምስጢረ ጥምቀትን በትምህርት ክርስቶስ መሰረተ ማለት ነው። የመጀመሪያ የመሰረተው ይሄ ነው። ብዙ ምስጢር አለው ግን ያው ወደ ውስጥ መግባት ስለማይቻል ነው ካለን ጊዜ አንፃር። ሁለተኛ በትምህርት ማርቆስ ወንጌል ምዕራፍ 16 ቁጥር 16 ላይ ያመነ የተጠመቀ መልሱ እንጂ ያላመነ ግን ይፈረድበታል ብሎ ክርስቶስ ተናግሯል። ያመነ የተጠመቀ ያላመነስ ያልተጠመቀ ለምን አላለም? ካላመነ ምን ሊያደርግ ይጠመቃል አይደል? ስለዚህ ያመነ የተጠመቀ ይድናል፣ ያላመነ ግን ይፈረድበታል ብሎ አምላካችን ኢየሱስ ክርስቶስ
በትምህርት በዚህ መልኩ ምስጢረ ጥምቀትን መስርቷል። ሁለተኛ በተግባር መስርቶታል። ክርስቶስ በግብር መስርቶታል። ይኸውም እንደምታውቁት የማቴዎስ ወንጌል ምዕራፍ 3 ከቁጥር 15 ላይ አምላካችን ኢየሱስ ክርስቶስ በባሪያው ወይም በአገልጋዩ በመጥምቁ ዮሐንስ እጅ ወርዶ ራሱ ክርስቶስ የተጠመቀበት ነው። አምላካችን ኢየሱስ ክርስቶስ ይጠመቃል የሚያሰኝ ወይም መጠመቅ አለበት የሚያሰኝ ምንም ምክንያት የለውም። በመጠመቁ ያገኘው ምንም ነገር የለም። ግን አድርጉ ለማለት ወንጌል እንግዲህ ለየት የሚያረጋት ከኦሪት ይሄ ነው። ኦሪት አድርጉ የሚል ሰው እንጂ አድርጎ የሚያሳይ ሰው አልነበራትም። ሊቀ ነቢያት ሙሴ 10ቱ ትእዛዛትን ሰጥቶ መጨረሻ ግን ከ10ቱ ትእዛዛት የመጀመሪያውን ጥሶ ነው ከነዓንን አታይም ተብሎ የተከሰሰው። የእግዚአብሔርን ክብር ለራሱ አድርጎ ማለት ነው። ስለዚህ አድርጎ የሚያሳይና እንድትፈጸም የሚያደርግ ሰው አልነበረም በኦሪቱ ሕግ። በዛ ምክንያት ልትፈጸም አልቻለችም። ሐዲስ ኪዳን ላይ ግን ስንመጣ አሁን ባለንበት ዘመን አምላካችን ኢየሱስ ክርስቶስ ወንጌልን አስተምሮ አይደለም ሄደው፣ ሆኖ ነው ሄደው። አሳይቶ አድርጎ ማለት ጾሙ ብቻ ብሎ አልሄደም። 40 ቀን 40 ሌሊት ምን ብሏል? ጾሟል ክርስቶስ። ይቅር በሉ ብሎ አልሄደም። ራሱ ምን ብሏል? የሚያደርጉትን አያውቁምና የይቅርታን ጥግ አሳይቶ ነው ሄደው ክርስቶስ። ዝም ብሎ ቲዮሪውን ብቻ አሁን ስብከታችን አልሰራ ያለው ቲዮሪው ብቻ ስለሆነ አድርጎት ነው ያሳየው። አንድም ነገር እናንተ ሂዱና ሞክሩት ብሎ እሱ ያልሞከረው የለም። ባልዋጁበት ጣት የዘንዶ ጉድጓድ ይለኩበታል ይላሉ አባቶቻችን። ምን ማለት ነው? ዘንዶ ያለበት ጉድጓድ ቢኖር እኔ እጄን ከጥቼ ጉድጓዱ ረጅም ነው ወይስ ረጅም አይደለም ብሎ መለካት ይከብዳል። በሌላ ሰው እጅ መለካት ቀላል ነው? ይከብዳል። አምጣው እስቲ ብሎ በደንብ አስገባው፣ ችግር የለውም። ከውስጥ እኮ ምን አለ? ዘንዶ አለና በሌላ ሰው እጅ የዘንዶ ጉድጓድ ይለኩበታል ይባላል። ሕገ እግዚአብሔርን ሳትፈጽም አትፈጽሙ ማለት በጣም ቀላል። ሳታደርገው አድርጉ ማለት ክርስቶስ አድርጎ ነው ያሳየን፣ ሆኖ ነው ያሳየን። እና አንዱ ጥምቀት ነው። አምላካችን ኢየሱስ ክርስቶስ በዮርዳኖስ ባህር ወርዶ በባሪያው በዮሐንስ እጅ ተጠመቀ። ዮሐንስ እንግዲህ ቀድሞ ክርስቶስን ያገኘው ሆድ ውስጥ ሆኖ ነበር አይደል? በእናቱ ማህፀን ሆኖ ውስጥ ሆኖ ሰግዶለት ነበረ። ከዛ በኋላ ከ30 ዓመት በኋላ ደግሞ ክርስቶስ መጣ ሊጠመቅ። ገና ሲመጣ ሌሊት 10 ሰዓት ማክሰኞ ዕለት ነበር የመጣው ክርስቶስ። ገና ሲያየው በጣም ነው የደነገጠው ዮሐንስ። በጣም ነው የተጨነቀው። ለምንድን ነው ያስጨነቀው መሰላችሁ? ዮሐንስ ጋር የሚጠመቁት ሰዎች ለኃጢአት ስርየት ነው የሚጠመቁት። የስርየት ጥምቀት፣ የንስሐ ጥምቀት ነው ዮሐንስ የሚያጠምቀው፣ የልጅነት አልነበረ። ስለዚህ ዮሐንስ ጋር የሚመጡ ሰዎች ለንስሐ ይጠመቃሉ ማለት አንድ ሰው ዮሐንስ ጋር ከመጣ ምግባሩ ምንድነው ማለት? መልሱልኝ። ኃጢአተኛ ነው ማለት። ዮሐንስ ጋር ሊጠመቅ የሚመጣ ሰው ኃጢአተኛ ነው። ስለዚህ ክርስቶስ ዮሐንስ ጋር ሊጠመቅ ሲመጣ የሚያይ ሰው ምንድነው የሚመስለው? ብዙ ችግር አለ ማለት ነው ይላል። ኃጢአተኛ ነው ማለት ነው ይላል። ለዚህ ነው ገና ሲያየው ደነገጠና የዓለምን ኃጢአት የሚያስወግድ የማን በግ አለ? የምንን ኃጢአት? እዚህ ከእናንተ ጋር ተሰልፎ ስታዩት እንደናንተ ኃጢአተኛ እንዳይመስላችሁ፣ እሱ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ ነው አለ። ከዛ መጣ ክርስቶስ ሊጠመቅ ወደ ዮሐንስ መጣ። ስርዓት ሲሰራ ነው። ዛሬ ወደ ቤተ ክርስቲያን መተን እንጠመቃለን እንጂ ካህናትን ኑና ቤታችን መታችሁ አጥምቁ አንልም። ክርስቶስ አድርጎ ነው። ሆረ ኢየሱስ እያልን እንዘምራለን አይደል? ኢየሱስ ሄደ እያለች ቤተ ክርስቲያን ለምን ትዘምራለች? እንዳንረሳው ነው። ወደ ቤተ ክርስቲያን እንሄዳለን እንጂ ቤተ ክርስቲያንን ነይና አጥምቂኝ አይባልም። ብዙ ገንዘብ፣ ሀብት፣ ስልጣን ያላቸው ሰዎች ክርስቶስ ሄዶ ባይጠመቅ ኖሮ ቤተ ክርስቲያን ባይመጡ ደስ የሚላቸው ሰዎች አሉ። መተው ካህናቱ አጥምቀዋቸው ገላግለዋቸው እኔ ይሄ ነገር ይቀረጻልን ሰው እንዳይቀየመኝ እንጂ ወደ አውሮፓ ወደ አሜሪካ የምንሰማው አንዳንድ ሰዎች በፔርሙዝ ሁሉ ውሃ ይዘው የሚመጡ አሉ ልጆቻቸውን ለማስጠመቅ ለብ ያለ ማለት ነው። አዎ ልጄ ስለሚበርደው ብለው ይሄኛውን ብትጠመቁ የሚሉ ማለት ነው። በቃ ትንሽ ቦታ ከተሰጠ እንደዚህ ይኮናል። አንቻልም። ስለዚህ ካህኑን ማዘዝ፣ ቤተክርስቲያን ማዘዝ የሚሞክር ሰዋል እንደዚህ ከውጭ የመጣ እንትን ነው ቀስ ብላችሁ ተጠቀሙ የሚሉ እኮ አሉ። አምጥተው ወጣን ምናምን እንደዚህ አይነት አለ። ስለዚህ ክርስቶስ ቤተክርስቲያን ክብሯ እንዲከበር ስለፈለገ ወደ ዮሐንስ ሄደ። ወደ ባሪያው ወደ ዮሐንስ በጣም ደነገጠ። ቀድሞ እኮ ስለ ክርስቶስ ሲናገር ምን ብሎ ነበረ? እኔ በውሃ አጠምቃቸዋለሁ፣ ከኔ በኋላ የሚመጣው የጫማውን ጠፍር ምን ልልም አይገባል። ኧረ እኔ 3 ቦታ ልንገራችሁ። ወንጌሉ 3 ቦታ ላይ የተለያየ ነገር ነው የሚለው። አንደኛው ምን ይላል? የጫማውን ጠፍር ልሸከም የማይገባኝ በሉ እስኪ። ምን ልል የማይገባኝ?
በጣም ጥሩ። ሌላኛው ወንጌል ደግሞ ምን ይላል? ተጎንብሼ የጫማውን ጠፍር እፈታ ዘንድ የማይገባኝ ይላል። ምን ብዬ የጫማውን ጠፍር ምን ልፈታ? ሶስቱም ወንጌል የተለያየ አንዳንድ ጨምረዋል። የአንድን ሰው ጫማ ለመሸከም ብንፈልግ መጀመሪያ ምንድነው የምናደርገው? ቆሟል ሰውየው፣ እኛም ቆመናል። ምንድነው የምታደርጉት? ከነ ሰውየው አይደለም የምንሸከመው፣ ፈተን ነው አይደለ? ስለዚህ ምንድነው የምታደርጉት? እናጎነብሳለን። ከዛስ ምን እንለዋለን? ከፈታም በኋላስ እንሸከመው። ወንጌላውያኑ ይገርማቸዋል፣ የዮሐንስን ትሕትናውን ተከፋፍለው ነው የጻፉት። ዮሐንስ የክርስቶስን ጫማ ልሸከም አለና፣ ኧረ የምን መሸከም? ጫማው ምን ልፈታ? ኧረ የምን ልፈታ? ለመፍታትም ማጎንበስ አይገባኝም ማለት እንኳን ጫማውን ልሸከም መፍታት እንኳን ልፈታ ማጎንበስ ራሱ አይገባኝም። ጫማው መንካት አይገባኝም ያለውን ዮሐንስ ግን እጁን ከፍ አድርጎ እንዲያጠምቀው ፈቀደለት። ራሱን ዝቅ የሚያደርግ ምን ይላል? ከፍ ይላል። ለጫማው አይገባኝም ሲል ኧረ ከራሴ በላይ አልጫነበትም። ራሱን ከፍ አድርጎ ግን አርቦ እንዲህ አድርጎ ከክርስቶስ ራስ ላይ እጁን አድርጎ እንዲያጠምቅ ፈቀደለት። ዝቅ ያደረገውን ዮሐንስ እና እንዴት አንተ በእኔ ትጠመቃለህ? እኔ አንተ እንዴት ልትጠመቅ ወደ እኔ ትመጣለህ? እናቱ እመቤታችን ወደ እሷ ስትመጣ አንቺ እንዴት ወደ እኔ ምን ትያለሽ ብላል። ያው ከቤተሰብ ነው ትትና ይወርዳል እኮ አይደለ? ትቢትም ትትናም ይወርዳል። ወላጆቻችን ትቢተኞች ሲሆኑ ከሰማን እኛም ትቢተኛ፣ እኔ አላስነካም አባዬም እንደዚህ ነው ይላል አንዳንድ ሰው። ትቢት ሲወርድበት ማለት ትትና ሲወርድም እንደዚህ ነው። አንቺ እንዴት ወደ እኔ ትመጪ ዘንድ እኔ ማን ነኝ አለች እናቱ። እሱ ደግሞ ጌታ ሆይ አንተ ልትጠመቅ ወደ እኔ እንዴት ትመጣለህ? ጽድቅን እንፈጽም ዘንድ ይገባናል አለው። ክርስቶስ በዮርዳኖስ ወንዝ ገባ። ዮርዳኖስ ታሪከኛ ወንዝ ነች። በጣም የምትገርም ብዙ ታሪክ የተፈጸመባት ካልጠፋ ወንዝ ጌታ ዮርዳኖስን ዝም ብሎ አልመረጠም። በመሰረቱ እስራኤል ብዙ ወንዝ የለም፣ እንደው ለጨዋታው ድምቀት ነው እንጂ ሌላ አማራጭም የለም። ብዙ ወንዞች የለም። ግን እንደው ዮርዳኖስ ግን ብዙ ታሪክ አላት። በጣም ብዙ የተፈጸመባት ነገር አለ። አባታችን ጻድቁ ኢዮብ በደዌ ተመቶ ተሰቃይቶ ከዚያች ወንዝ ተጠምቆ ድኗል። ንዕማን የተባለ የሶሪያ ባለስልጣን ደግሞ በሚያስደንቅ ሁኔታ በዚህ ባህር ተፈውሷል። ከኔ ጋር ናችሁ? ሶሪያ ውስጥ ሆኖ ይገርማቸዋል፣ ለምጽ መጥቶት ነበር። ከራስ ፀጉር እስከ እግር ጥፍሩ ኖራ መስሎ ነጭ ሆኖ ነበር እና አንዲት ቤቱ ተቀጥራ የምትሰራ የቤት አገልጋዩ ከእስራኤል ተማርካ የመጣች ማለት ነው በባርነት ሶሪያ ውስጥ ታገለግላለች። እና ሀገሬ ቢሄድ እኮ ንዕማን ይድን ነበረ፣ ሀገሬ ሄዶ ቢጠመቅ ይፈወሳል፣ የሀገሬ ነቢያት ቢያገኙት ብላ ለሚስቱ ትነግራታለች። እንግዲህ ንዕማን የሶሪያ ንጉሥ የመጨረሻ ቀራቢ የጦር ጀነራል ነው። በጣም ተወዳጅ ሰው፣ ያልተፈለገ መድኃኒት፣ ያልተቀባው መድኃኒት፣ ያልሞከረ ባለ መድኃኒት የለም፣ ግን ሊፈወስ አልቻለም። ከዛ ይህንን ወሬ የእቺ እስራኤላዊት ሴት ስትናገር ለአሰሪዎቿ ሚስትየው ለንዕማን ነገረችው። ንዕማን ሄዶ ለንጉሱ ነገረው። ኧረ እስራኤል ትፈወሳለህ እያለች ነው አንዲት ልጅ ብሎ ሲነግረው ንጉሱ በጣም ስለሚወደው ንዕማንን ደብዳቤ ጻፈ። ይህን ሰውዬ ከለምጹ አንጽታችሁ ካልመለሳችሁልኝ ከኔ ጋር ነው ጸባችሁ ብሎ ደብዳቤ ጽፎ ላከ። ያው ትንሽ ሶሪያ የዛን ጊዜ በጦርነት በጣም ጥሩ ኃይል ስለነበረ ማስፈራራት ነው የሚቀናው እና ፈውሳችሁ ላኩልኝ ብሎ ለንጉሱ ላከው። ንጉሱ ደብዳቤውን ሲያይ ልብሱን ቀደደ፣ አለቀሰ። ይሁት ለጦርነት ሰበብ ሲፈልግብኝ እኔ ፈጣሪ ነኝ ወይ? አሁን ነገር ፍለጋ ነው እንጂ ጦርነት ፍለጋ ነው እንጂ ምን አይነት ደብዳቤ ነው ብሎ ሲያዝን ምን ቸገረ? ወደ ነቢዩ ወደ ኤልሳ ላከው አሉት። እሺ አለ። ወደ ኤልሳ ተላከ። ንዕማን ከነ ጋሻ ጃግሬዎቹ ከነ ወታደሮቹ ወደ ኤልሳ ወዳለበት ስፍራ ሄደ። ኤልሳ ጋር ሄዶ ወደ አንተ ተልኬ ነው አለው። ለምጽ እንደመታው አይቷል ኤልሳ። ወደ ዮርዳኖስ ወንዝ ሂድና 7 ጊዜ ብቅ ጥልቅ በላሉ። በጣም ተበሳጨ ንዕማን። እኔ በአገሬ አቡናና ፋርፋ የተባሉ ምን የመሳሰሉ ወንዞች አሉ፣ እዛ ሰዋኝ ነው ያደግኩት እና ለውሃ ከሆነ እዚህ ድረስ ምን አስመጣኝ? በፍጹም አላደርገውም። ለውሃ ምን አለኝ ቃ ይላሉ የትርጓሜ መምህራን። ለውሃ እኔ ምን አለፋኝ? አገሬ አቡናና ፋርፋን የመሳሰሉ ወንዞች አሉ አይደል ወይ ብሎ በጣም ተበሳጨ። እኔ እኮ የሆነ እጁን ጭኖ የሚነካኝ ወይ የሆነ ነገር የሚያደርገኝ የሚቀባኝ ወይ ብላ ይሄን ጠጣ እንዲያርግ። እንግዲህ ከአሕዛብ ሀገር ያለ የመጣው እነሱ እንደዚህ ነገር ይወዳሉ። የሆነ ትርኢት ነገር ስታስፈራራቸው ምናምን የሚወዱት እና የሆነ ነገር አስማት ነገር ጠብቋል። ገብተው እንግዲህ በቀላሉ ነው እዚህ የሚፈወሰው፣ የተለየ የሆነ ምናምን ነገር የለም።
ክርስቶስ ምራቁን እንትፍ ብሎ አይደል የፈወሰው? አሁን በጣም ቀላል ምራቁን እንትፍ አለ፣ ከዛ ጭቃ ለወሰ፣ አይን ሰራለት፣ ተጠመቃለሁ። አሁን ጠንቋይ ቢሆን ፊቱ ላይ ነው የሚተፋበት አይደል? የሆነ ነገር አኝኮ ከዛ በአንድ ግሪድ ይለዋል። ከዛ በኋላ በቃ ሰይጣን እንደዚህ እኮ ነው ሲጫወት። እግዚአብሔር ግን አክብሮ እና አሁን በዚህ ብቻ ፈውስ እንዴት ሊሆን ይችላል ትላለህ? ይችላል አይችልም? እግዚአብሔር ይችላል። ሰው ሳያስጨንቅ መፈወስ ይችላል። አልጋን ተሸክመ ሂድ፣ ለዚህ ያህል ቀን እንዲያርገህ ምንም ፕሮሲጀር የለው። ተነስ ካለ ተነስ ነው። እንደው ከኃጢአታችን ተነሱ ይበለን እግዚአብሔር። አው እሱም አንድ በሽታ ነው አይደለም? እና ንዕማን 7 ብቅ ጥልቅ ብለው ወጣ ተባለ። ከዛ ወታደሮቹ ምን አሉ? ችግር የለውም ግባና ወጣ፣ ካልዳንክ እኛ ሰውየውን እንከተዋለን፣ ውስጥ ችግር የለውም እንገለዋለን አሉ። ያው የአሕዛብ ነገር ማለት ነው። 7 ብቅ ጥልቅ ብሎ ገብቶ ሲወጣ ሕፃን ልጅ ሆኖ ወጣ። ይገርማቸው። ገና አዲስ የተፈጠረው ሆኖ ወጣ። በጣም ደስ አለው። በቃ ያለውን ወርቁን ብሩን ሁሉ ካልሰጠው አለው። በፍጹም በነፃ የሰጠዋችሁን በነፃ ምን በሉ ስጡ። እንግዲህ በኦሪት ያለው ኤልሳ እንኳን ይህን ተረድቶታል። በፍጹም ዋጋዬን መቀበያ ጊዜ አይደለም፣ ሂድ ወደ ሀገርህ አለው። እሺ አፈር ፍቀድልኝ ጭኜ ከዚች ሀገር ከቅድስት ሀገር በጆንያ አፈር ይዤ እንድሄድ ይፈቀድልኛል። ምን ይዤ ይፈቀድልኝ ማለት ነው በእኛ ቋንቋ? እምነት። ጸበሉም እምነቱም እንግዲህ ከመጽሐፍ ቅዱስ ነው ያገኘነው። እኛ ምን እናድርግ? አፈር ተሸክሜ ልሂድ አለ። አፈር አፈር ነው፣ ውሃ ውሃ ነው። ግን ወደ እግዚአብሔር ቤት ሲገባ ይቀየራል አይቀየርም? ውጭ ያለው ውሃ ቤተክርስቲያን ሲገባ ምን ይሆናል? ውጭ ያለው አፈር ቤተክርስቲያን ሲገባ ምን ይሆናል? እምነት። ውጭ ያለው ስንዴና ወይን ቤተክርስቲያን ሲገባ ስጋው ደግሞ ይሆናል። ስንገባም ስንወጣም መቀየር ያቃተን እኛ ነን አይደል? ውጭም ስንገባም ስንወጣም ያው ቅዱስ ዮሐንስ አፈወርቅ ቤተክርስቲያንን በኖህ መርከብ ይመስላታል። ወደ ኖህ መርከብ እንስሳት ሲገቡ ጅብ ናቸው። ጅብ አሁን ገብቶ ሲወጣም ጅብ ነው አይደል? ቤተክርስቲያን ግን ትለያለች ይላል። ጅብ ሆኖ ገብቶ በጎ ነው የሚወጣባት። ሆዳም ሆኖ ገብቶ ጾመኛ ሆኖ የሚወጣባት። ተኩላ ሆኖ ገብቶ የዋ ሆኖ የሚወጣባት ሰው። ስገባም ጅብ ስትወጣም ጅብ ከሆነ ግን ችግር አለ ማለት ነው አይደል? አዎ ንስሐ መግባት መቀየር ያስፈልጋል። ስለዚህ ንዕማን ተፈወሰባት። ንዕማን ፈውስ ያገኘባት ወንዝ ምንድነች? የምን ወንዝ ነች? የዮርዳኖስ ወንዝ። የኃጢአት ስርየት የምናገኝበትን ጥምቀት እዚህ ዮርዳኖስ ውስጥ አደረገው። ዮርዳኖስ ውስጥ ያልተፈጸመ ታሪክ የለም። በጣም ብዙ። ኤልያስ እና ኤልሳ የተሻገሩትም ለመጨረሻ ጊዜ እሱ ነው። እችን ልንገራችሁና ወደ ሌላው እመጣለሁ። ከኔ ጋር ናችሁ? ኤልያስ በጣም የምታውቁት ባለብዙ ተአምራት ባለብዙ ድንቅ ነገር የሆነ ነቢይ ነው። ተማሪው ደግሞ አሁን ንዕማንን ፈወሰ ያልኳችሁ ማን ነበረ? አቤት ኤልሳ። እና ኤልያስ እና ኤልሳ አብረው ከኖሩ በኋላ ኤልያስ ሊያርግ ወደ ሰማይ ሊወሰድ እግዚአብሔር ጊዜው ደረሰ። ከኔ ጋር ናችሁ አይደል? እና ወደ እግዚአብሔር ሊወሰድ ነው ብሎ ግን ለተማሪው መናገር አልፈለገም። ለተማሪው ለኤልሳ መናገር አልፈለገም። እና ምን አለው? በል ወደ ለእግዚአብሔር መስዋዕት ላቀርብ ወደ ቤተል ልሄድ ነውና አንተ እዚህ ጠብቀኝ አለ። ከኔ ጋር ናችሁ? እኔ ምን አይነት ጸባይ እንዳላቸው ነቢያቱ ይገርማል። ማለት ሊያርግ ሲፈልግ ተማሪው እንዲያየው አልፈለገም። አሁን በዚህ ዘመን ቢሆን አንድ ሰው ወደ ሰማይ ሊያርግ ብሎ እኔ ሰዓቱና ቦታው በደንብ ነው የምነግራችሁ። በደንብ ተዘጋጅታችሁ ብትችሉ ካሜራችሁን አይደለም ቻርጅ አርጋችሁ። አቤት የታይታ ዘመን ላይ እኮ ነው ያለን ነው አይደለም? ሰው ንግስ እንኳን እኮ ታቦት ሲወጣ አይሰግድም እኮ፣ ካሜራውን ነው የሚያወጣው። ታቦት የሚወጣው ፎቶ ለመነሳት ነው። እኛማ መላእክት ቢወርዱ ሁሉ እኮ ነው የምናነሳው። እንደው በእውነት ምጽአት ቢሆን አሁን ሰው ሁሉም ሰው ስልኩን ለማንሳት ነው። እሱ ግን እንዳያየው የቅርቡ ሰው እንኳን ማለት ነው። ቅዱሳን እንደዚህ ናቸው። ብቃታቸውን ሌላው ቀርቶ አርድእቶቻቸው እንዲያየው አይፈልጉም። እና መስዋዕት ልሰዋ ልሄድ ነው ብሎ ከመንገድ ሊያስቀረው ሞከረ። አባቴ ሆይ በሕያው ነፍስ እምላለሁ አልለይህም አለው። ምን አልልህም? አልለይህም አለው። ከዛ የሆነ መንገድ ሄዱና አሁንም በቃ አሁን እዚህ ድረስ ነው የምሄደው፣ በል ተመለስ። በሕያው ነፍስ እምላለሁ አልለይህም። በጣም ሲያስጨንቀው እሺ ካንተ የምለይበት ሰዓት ደርሷልና ከመሄዴ በፊት እንዲደረግልህ የምትፈልገው ነገር ካለ ጠይቀኛል ሲለው፣ በአንተ ላይ ያደረ የእግዚአብሔር መንፈስ በእኔ ላይ ምን ይሁን? እጥፍ ድርብ ይሆናል። በጣም አስቸጋሪ ነገር ነው የለመንከው። እንግዲህ ስለይ ካንተ በዛ ከተገኘ ይሆንልሃል አለው። የዮርዳኖስ ወንዝ ጋር ደረሱ ይላል። የዮርዳኖስ ወንዝ ጋር ሲደርሱ ኤልያስ አነሳና መጎናጸፊያውን ባህሩ ላይ አድርጎ መታው። ሲመታው ባህሩ ለሁለት ተከፈለ። ተሻገሩ።
ተሻግረው መልሶ ባህሩን መለሰው። ከዛ አብረው እየተጨዋወቱ ሲሄዱ ድንገት በእሳት ሰረገላ ቅዱሳን መላእክት መጡ፣ ለዩአቸው። ኤልያስን እያየው ከፍ ከፍ አለ በእሳት ሰረገላ፣ እየሮጠ ተከተለው። አባቴ ሆይ የእስራኤል ሰረገሎች እያለ እየጮኸ ኤልሳ ሲከተል መጎናጸፊያውን ወረወረለት። በኤልያስ ላይ ያደረ መንፈስ በኤልሳ ላይ ምን ሆነ? እጥፍ ድርብ ሆነ። በምን አወቅን? አንደኛ ኤልያስ በሕይወት ዘመኑ ያደረገው ተአምር 14 ነው። ስንት ነው? ኤልሳ ያደረገው ተአምር 28 ነው። ስንት ነው? መንፈሱ ምን ሆነበት ማለት ነው። ሌላው ግን በጣም የሚገርማችሁ ሲመለስ ኤልሳ ሲመለስ ዮርዳኖስ ወንዝን አገኛት። ቅድም ተሻግረው ነው የመጡት አይደል? ከፍሎ ነው ኤልያስ። መጎናጸፊያውን ሰጥቶታል። መጎናጸፊያውን ያዘና የኤልያስ አምላክ ሆይ ወዴት ነህ ብሎ ባህሩን ሲመታው ከፈለውና ተሻገረ፣ ወደ ሀገሩ ተመለሰ። የኤልያስ መንፈስ በኤልሳ ላይ ምን ሆኗል? እጥፍ ሆኗል። በምን አወቅን? ኤልያስ ወደ ሰማይ ከማድረጉ በፊት ለመጨረሻ ጊዜ ያደረገው ተአምር ምንድን? ባህር። ኤልሳ ለመጀመሪያ ጊዜ ያደረገው ተአምር ምንድን ነው? ባህር መክፈል። ስለዚህ የኤልያስ መጨረሻ የኤልሳ መጀመሪያ ሆነ። መንፈሱ እጥፍ ሆነበት። ይህ የሆነበት ቦታ የዮርዳኖስ ባህር ነው። ኤልያስ ወደ ሰማይ ያረገበት ባህር ነው። እኛ ወደ መንግስተ ሰማያት የምንገባበት ባህረ ጥምቀት ወይም የጥምቀት ምስጢር የተፈጸመው በምን ወንዝ ላይ ነው? በዮርዳኖስ ወንዝ ላይ።